ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ ለ12ኛ ክፍል ተፈታኞች የሚሆን አሪፍ መረጃ ይዤላችሁ ነው የመጣሁት። ሙሉ መረጃውን ከትምህርትና ምዘናዎች ኤጀንሲ ዋና ዳይሬክቶሬት የምትሰሙት ይሆናል። እስከዛ ድረስ በዚህ ቪዲዮ ይዤላችሁ የመጣሁት ሁለተኛ ክፍል ፈተና ትንሽ ሳምንታት እንደቀሩ ይታወቃል። ብዙ ተማሪዎች ሲጠየቁት የነበረው ናቹራል ነው ወይስ ሶሻል ይቀድማል የሚለውን ሙሉ መግለጫው ተሰጥቷል። እሱን አብረን የምናይ ይሆናል። ኮንቴንቶቹን በወረቀት የሚሰጥበትን ቦታ እንዳለ በመግለጫው ተነግሯል። እንዴት እንደምትፈተኑ ሙሉ ማብራሪያውን ከሚኒስቴሩ የምንሰማ ይሆናል። ሙሉ ቪዲዮ አለላችሁ፣ እስከመጨረሻው ድረስ አዳምጡት። የቱ እንደሚቀድም በቪዲዮ ጋር ታዩታላችሁ። ሙሉ መግለጫውን ከትምህርትና ምዘናዎች ኤጀንሲ ዋና ዳይሬክቶሬት የምንሰማው ይሆናል። አብራችሁን ቆዩ። የሚፈተኑት የተፈጥሮ ሳይንስ ናቸው። እነሱ ከዙር 1 እስከ ዙር 3 ይፈተናሉ። ሁለተኛው ቀጥሎ የሚፈተኑት ማህበራዊ ሳይንስ ናቸው። እነሱ ደግሞ ከዙር 4 እስከ 6 ድረስ ባለው ይፈተናሉ። ዙሩን የምናበዛው በኦንላይን ያለንን ውስን ኮምፒውተር ለብዙ ተማሪዎች ለመጠቀም ከዚህም በኋላ ደግሞ 12ኛ ክፍል ፈተና ተማሪዎችን አንድ ቀን ብቻ ፈተና ማድረግም ፌር አይደለም ብለን ስለምናስብ የመጀመሪያ ዙር ላይ ያመለጠው 3 ቀን ውስጥ ያመለጠው ልጅ ቀጣይ 3 ቀን ውስጥ መጥቶ እንዲፈተን እድል እንሰጥ። ያ ማለት ግን ምን ማለት መሰለሽ? ከአቅም በላይ የሆነ ነገር ቢገጥመው ልጁ ተረብሿል እንኳን ፈተና ለምንም ነገር አእምሮ ዝግጁ በማይሆንበት ውስጥ መሆኑን ስናረጋግጥ ለነዚህ ልጆች እድል መስጠት ሎጂካል ነው፣ ተገቢ ነው፣ ፌር ነው ብለን እናስባለን። MLC ሚኒመም ለርኒንግ ኮምፒተንሲ ወይም አጥጋቢ የመማር ብቃት ተብሎ የተለዩ አሉ በየትምህርቱ። ሶስቱንም ዙር የምንመዝነው ለርኒንግ ኮምፒተንሲው ተቀራራቢ ወይም ያው ሆኖ ግን ጥያቄውን አፕሮች የምናደርግበት መንገድ ግን የተለያየ። ሁለተኛ ግን ጀነራል ስታንዳርድ የምንለው አለ። 12ን በመጨረሱ ብቻ እነዚህን ጥያቄዎች መመለስ ይችላል ብለን ካታጎሪ አለን። ሁለተኛ ደግሞ የተወሰነ የተዘጋጀ ተማሪ ያነበበ ተማሪ ይመልሳል ብለን ደግሞ የምናዘጋጀዋለን። እነዚህ አንድ ላይ ሲደመሩ 80% ጥያቄውን ይዛል። ቀጥሎ ጎበዝ ተማሪዎችን ሊያፎካክር ሊያበረታታ የሚችል ተብሎ ደግሞ 20% አለ። ይሄ ስታንዳርድ አይቀየርም። ተቋርጦ ሲመለስ ደግሞ ለነዛ ልጆች ሁለት ስራዎችን እንሰራለን። አንዱ የባከነባቸውን ሰዓት ኤግዛክትሊ እንጨምራለን። ሁለተኛው ደግሞ ትራንዚሽን ላይ ያለውን ሰዓት እንጨምራለን። ለዚህ ለፈተና አስተዳደሩ የሄዱ ልጆች ደግሞ ስነ ልቦና ትሪትሜንቶችን እያደረጉ ልጆቹ ወደ ሌላ ስትሬስ እንዳይገቡ የሚያደርጉት ነገር አለ ማለት ነው። ተማሪዎችን በይዘትና በስነ ልቦና ዝግጁ የማድረግ ስራ የትምህርት ቤቶች ኃላፊነት ቢሆንም ተፈታኞቹ ለፈተናው ዝግጁ እንዲሆኑ የመለማመጃ ፈተናዎችን በበይነመረብ የተሰጠ መሆኑን አገልግሎቱ አንስቷል። ልጆቹን በስነ ልቦና እና በይዘት ማዘጋጀት የትምህርት ቤቱ ተግባርና ኃላፊነት ነው። የኛ ሚና ያለን ከኛ በኩል ለዛ ስራ የሚያግዛቸውን መረጃ ነው የምንሰጠው። ከኛ በኩል ማገዝ ያለብን ለምሳሌ ፈተናውን ለፈተና ልምምድ እንዲያግዝ ፈተናውን አዘጋጅተን እንሰጣለን፣ መለማመጃውን እንሰጣለን፣ ተጨማሪ ፕሮግራሞችን እናግዛለን። ዲቴል ደግሞ የተወሰኑ መረጃዎችን ሲፈልጉ እናደርጋለን። ሁሉም ሰብጀክቶች አሉ ለረጅም ጊዜ ተለቀዋል። ልጆች መለማመድ አለባቸው። የትኛው ክልል ላይ ምን ያህል ተማሪዎች ተለማምደዋል፣ ምን ያህል አልተለማመዱም የሚለውንም እናያለን። ያንንም ከናንተ ክልል ይሄን ያህል ከተመዘገቡ ተማሪዎች ደግሞ ይሄን ያህሉ ተለማምደዋል፣ ይሄኛው አልተለማመደምና ክትትል አድርጉ ብለንም ግብረ መልስ እንሰጣለን።